ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም በሁሉም የአማራ ግዛቶች መጋቢት 10 ቀን 2017 ዓ.ም የተጀመረው የፋኖ ወታደራዊ ማጥቃት በተለያዩ አካባቢዎች ቀጥሎ ውሏል። በማዕከላዊ ጎንደር ዞን የምስራቅ ደንቢያ ዋና መቀመጫ ቆላድባ ከተማን የፋኖ ኃይል መቆጣጠሩን መዘገባችንም አይዘነጋም። ከዚህ በተጨማሪ ታዲያ ታች አርማጭሆ ወረዳ ጠገዴ ወረዳ በሰሜን ጎንደር ቀጠና አዲ አርቃይ ወረዳና በተለያዩ አካባቢዎች የፋኖ ኃይል ተጋድሎን እንደቀጠለ መረጃዎች ወጥተዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። በሌላ በኩል ደግሞ የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አባላት የሆኑት ወንበርማ ብርጌድ፣ ወርቅ አባይ ብርጌድና ደጃች አሰቦ ቡሬዳሞት ብርጌድ በጥምረት ባደረጉት ተጋድሎም ቁጭ ከተማን እንዲሁም አልፋ ከተማን መቆጣጠራቸው መረጃዎች ወጥተዋል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረድኤት ሰራተኛን ጨምሮ 8 የትግራይ ተወላጆች 12 የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጽሙ ወንጀሎች ፈጽመዋል በማለት ለጀርመን አቃቢ አቤቱታ ማቅረባቸው ተሰምቷል። የጀርመን አቃቢ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን እንዳለው ነው የተገለጸው። ይህ መረጃም በዜናችን ትሰሙታላችሁ። ከነዚህ መረጃዎች በተጨማሪ በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ስራ ከ80 በመቶ በላይ መጠናቀቁን የሀገራዊ ምክክር ኮሚሽን ማስታወቁን፣ የሱዳን ህዝብ በጦርነቱ ምክንያት አንዳንድ ቤተሰቦች ሳር እየበሉ እንደሆነ መገለጹ፣ በመጦሪያ ዘመኔ ባዶዬን ቀረው ሲሉ ለመልሶ ልማት ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች አቤቱታ ማሰማታቸውን፣ እንዲሁም ነውጠኛው አልሸባብ በሶማሊያ ሂርሼ በሌ ፌዴራል ግዛት በሀገሪቱ ጦር ሰራዊት ላይ በበርካታ አቅጣጫዎች መጠነ ሰፊና የተቀናጀ ማጥቃት እንደከፈተ የሀገሪቱ የዜና ምንጮች መዘገባቸውና ሌሎችም በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ማልማት ለተሰኙ ወቅታዊ የመንግስት ትኩረቶች በ10 ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባር የመኖሪያ አካባቢዎች ፈርሰውም በሌሎች ግንባታዎች ተተክተዋል ወይም በሂደት ላይ ናቸው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለ ምትክ ሜዳ ላይ ስለመውደቃቸው የሚናገሩትን በርካታ ናቸው። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለ ንብረቶች ለ3 10 ዓመታት ያክል በአካባቢው እንደኖሩም ይናገራሉ። በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበር በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታቸውን እንዲሁም የልማት ስራዎችን ሲደግፉ መቆየታቸውን ማስረጃ ያቀርባሉ። በተለምዶ የጨረቃ ቤት ለሚባሉት ቤቶች መንግስት ባለፉት ዓመታት የይዞታ ማረጋገጫ እንደሚሰጣቸው ቃል መግባቱን የሚገልጹት ከ450 በላይ የሆኑት ነዋሪዎች ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ተናግረዋል። ነዋሪዎቹ ቤት በማከራየትም ቤተሰብ ያስተዳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎታቸው መበተኑንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹት ነዋሪዎች ህይወታቸው መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናልም ይላሉ። ከነዚህ ነዋሪዎች መካከልም ሁለት ሰዎች ታሪካቸውን በአንድ ታቸው እንዲህ ሲሉ ያጋራሉ፣ ፍትህም ይጠይቃሉ። የሶስት ልጆች እናት ነኝ። ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል ነኝ። 11 ዓመት አረብ ሀገር ለፍቻለሁ፣ ይበቃኛል፣ አገሬ ልግባ ብዬ ወስኜ ወደ አገሬ ተመለስኩ። ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለግኩ። ለልጆችሽ ማሳደጊያ ይሆንሻል ብለው በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያለኝን ጥሪት አሟጥጬ ቤት ገዛው። ቤቱ ተጨማሪ 3 ክፍሎች ወይም ሰርቪስ አለው። ስገዛው ካርታ እንደሌለው አውቄያለሁ፣ ነገር ግን ይጸድቃል አሉኝና እኔም አመንኳቸው። ሰርቪሱን በማከራየት የገቢ ምንጭ አግኝቼ ልጆቼን ማሳደግ ጀመርኩ። ቤት በማከራየት በወር 9000 ብር አገኛለሁ። ከዚህ በተጨማሪ በጽዳት ስራ በማገኘው ገቢ የ5 እና የ7 ዓመት ልጆቼን አሳድጋለሁ። ህይወትን እንዲህ እያልኩ እየገፋው ያለው በዚህ ዓመት ህይወቴን የገለባበጠ ሁኔታ ተከሰተ። አረብ ሀገር የለፋውበት የላቤ ውጤት ቤቴ እንደሚፈርስ ጥቅምት 2017 ዓ.ም መርዶ ተረዳው። ቅዳሜ 10 ሰዓት መጥተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣም አረዱን። ነገውኑ ንብረታችሁን አንሱ ተባልን። እኔን ጨምሮ አንዳንድ ሰዎች አንወጣም ማለት የት እንውደቅ
ለመልቀቅ ብንል ዶዘር ሊመጣ ነው፣ ሊፈርስ ነው፣ ተነሱ ተባልን። ቤትን ያክል ነገር እንደ ትንሽ ነገር ነቃቀልን። ቤተሰብ መጥቶ እቃዬን አውጥቶ የጭነት ክፍያ ከፍለው ይዘውልኝ ሄዱ። ይህ ሲሆን እኔ ከራሴ ጋር አልነበርኩም። 11 ዓመት አረብ ሀገር ለፍቼ የገዛሁት ቤት ፈረሰ። ከራሴ ጋር አልነበርኩም፣ ራሴን አላውቅም። ደም ግፊት እርጉዝ በነበርኩ ጊዜ ያመኝ ነበር። ይፈርሳል የሚለውን ዜና ከሰማው ቀን ጀምሮ ጤና አላደርኩም። ህመም የተባባሰ ያለውበት ሁኔታም ከእለት እለት መፍትሄ የማይገኝበት በመሆኑ ተስፋ ከሚያስቆርጥ ደረጃ ላይ ደርሻለሁ። አሁን የምኖረው ለራሴ ሳይሆን ለህፃናት ልጆቼ ብዬ ነው። ወደ አረብ ሀገር ተመልሼ ለመሄድ አስቤ ነበር። ነገር ግን ልጆቹን ለማንትቼ አቅሜም እንደ ድሮ አይደለም። እድሜም እየሄደ ነው። በጣም ተስፋ ያስቆርጣል። አገር አለኝ ብዬ ተመልሼ መጥቼ አጓጉል ሁኔታ ውስጥ ወደቅኩ። ሰው ሀገሩ ሲገባ ተስፋ ይዞ ነው የሚገባው። 11 ዓመት ሙሉ በአረብ ሀገር ሰው ቤት ስንት ውጣ ውረድ አልፌያለሁ። አረብ ሀገር ህይወት ተሽጦ ነው የሚኖረው። እዚህ ስመጣ ያገኘሁትም ከዚህ የተለየ ነገር አይደለም። ምን ቀረኝ ስትል በምሬት ተናግራለች። በሌላ በኩል ደግሞ በእድሜ ያላየሁት ነገር የለም። ይህ ዘመን ግን የባሰበት ነው። በዚህ እድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ነገር ግን ሁሉም የለም ሲሉ በመጦሪያዊ ዘመኔ ባዶዬን ቀረው በማለትም የ85 ዓመት የእድሜ ባለጸጋ የሆኑት አቶ ዘላለም ተናግረዋል። አቶ ዘላለም በሌላ ሀገር እንደምንሰማው መንግስት ጡረተኞችን፣ ሽማግሌዎችን ይረዳል። እኔ ግን የሰራሁትንም ቤት አፍርሰው ባዶ እጄን ቁጭ ብያለሁ። የቀን ስራና ዘበኝነት ሰርቼ ከ22 ዓመት በፊት ነበር 5 ክፍል ቤት የሰራሁት። ልጆችን የሚያሳደግኩት እዚህ ቤት ውስጥ ነበር ሲሉ አቶ ዘላለም ይናገራሉ። 6000 ብር ቤት እያከራዩ ገቢ አገኝ ነበር። ከ2011 ዓ.ም ወዲህ በዋናነት በዚህ ገቢ ነበር የምተዳደረው። በአካባቢ በመንግስት የተጠየቅናቸውን መዋጮዎቹን ላዋጥቻለሁ። ለአባይ ግድብ ገንዘብ ከፍያለሁ። አምቡላንስ ግዙ ተብለን አዋጥቻለሁ። አካባቢያችሁን ጠብቁ፣ የሰላም ሰራዊት ሰልጥኑ ሲሉ ሰልጥኜ አገልግያለሁ። ኮንዶሚኒየም ምዝገባ ሲጀመር የጨረቃ ቤት ያላችሁ አንዱን ምረጡ ሲሉን ተመዝግበን ተውነው እኔ ኮንዶሚኒየም ቤት ከምኖር በስራውት ቤት እስከ ፍጻሜ ይኖራሉ ብዬ ተውኩት ይላሉ አቶ ዘላለም። ቤታችን እንደሚፈርስ ከ3 ወረዳዎች ጋር ሰብስበው እኛ ህገወጦች ነን ብላችሁ ፈርሙ አሉ። እኛም አይሆንም አልናቸው። በድጋሚ ብንሰበሰብም አልተስማማንም። ህዝቡ ተንጫጫ። ለምን ይፈርስብናል? እኛ ልማቱን አንቃወምም። ከፈረሰም ለአንገታችን መግቢያ ምትክ ይሰጠን ስንላቸው ጥለውን ሄዱ ሲሉ አቶ ዘላለም ይናገራሉ። አስከትለውም አንድ ቀን መጥተው ይፈርሳል ተከራይ ይውጣ አሉን። የኔ ተከራዮች እርሶ ከወጡ ነው የምንወጣው፣ ጥለኖት አንወጣም አሉን። በግድ አስወጧቸው። እኔንም በሶስተኛው ቀን መጥተው አፍርሳሉኝ። ህዳር 30 ቆርቆሮንና በሩን ነቅ የወጣው 158 ሰዎች አባል ያደረገ ትልቅ እድር ነበረን። ሁሉም ሰው ተበተነ። ድንኳን ተሸጠ፣ ወንበር ተሸጠ፣ ብረት ድስት ተሸጠ። የሽያጩን ገንዘብ ተከፋፈል ነው። 5500 ብር ደረሰኝ፣ እሷንና የቆርቆሮን ብር ይዤ ወጣው ሲሉ አቶ ዘላለም ያስረዳሉ። በሌላ በኩል ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአስተዳደራቸውን የ2017 ዓመት የግማሽ ዓመት አፈጻጸም ለከተማው ምክር ቤት ሲያቀርቡ በ6 ወራት ለፈረሱ ቤቶች የ10 ቢሊዮን ብር ካሳ መክፈላቸውን መግለጻቸውም አይዘነጋም። ወደ ቀጣይ መረጃችን ስናልፍ ሶስተኛ ቀኑን በያዘው ዘመቻ አንድነት ተጋድሎ የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አባላት የሆኑት ወንበርማ ብርጌድ፣ ወርቅ አባይ ብርጌድና ደጃች አሰቦ ቡሬዳ ሞት ብርጌድ በጥምረት ባደረጉት ተጋድሎ ቁጭ ከተማን እንዲሁም አለፋ ከተማን መቆጣጠራቸው ተሰምቷል። አለፋ ከተማ ላይ በግዳጅ አገዛዙ ለሚሊሻነት ለማሰልጠን ያሰራቸው ወጣቶችና የፖለቲካ እስረኞች በድምሩ 200 እስረኞችን ነጻ አድርገን በድል እየገሰገስን እንገኛለን በማለትም የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ አሳውቋል። በሌላ መረጃ ደግሞ በማዕከላዊ ጎንደር ዞን የምስራቅ ደንቢያ ዋና ከተማ መቀመጫ የሆነችው ቆላድባ ከተማን የአማራ ፋኖ በጎንደር እንደተቆጣጠረ መዘገባችን አይዘነጋም። በተጨማሪም በማዕከላዊና ሰሜን ምዕራባዊ የጎንደር ክፍል ታች አርማጭ ወረዳ ሙሴ ባምብ፣ ኩርቢ፣ ማሂን፣ ዋሊያ፣ እርጎዬ፣ ጂንገር ከተሞች በዘመቻ አንድነት ነጻ መሆናቸው ተሰምቷል። በማዕከላዊ አርማጭ ወረዳ ደግሞ ዳንጉራ፣ ታጉርና ሞገሴ ከተሞች በአማራ ፋኖ በጎንደር በቁጥጥር ስር መዋላቸው ተሰምቷል። በጠገዴ ወረዳ ሰጋሉና አዴት ከተሞች በዘመቻ አንድነት በአማራ ፋኖ በጎንደር ቁጥጥር ስር የገቡ የጎንደር ግንባር ከተሞች ሲሆኑ ህዝቡም የፋኖን ሰራዊት በደስታ እየተቀበለ ይገኛል የሚል መረጃ ተሰምቷል። በሰሜናዊ ጎንደር ቀጠና የአዳርቃይ ወረዳ አዳርቃይ ከተማና ዛሪማ ከተማ አቅራቢያ በተደረገ ማጥቃት በአገዛዙ ኃይል ከባድ ጥቃት እንደደረሰበትም መረጃዎች ወጥተዋል። በደቡባዊ ጎንደር ቀጠና ደራ ሐሙሲት በአገዛዙ ኃይል ላይ በደረሰበት ጥቃትም ከ7 በላይ የአገዛዙ ኃይል እንደተገደለ ተሰምቷል። ዘመቻ አንድነት ወታደራዊ ማጥቃትም ወደፊት እየገሰገሰ እንደሚገኝ መረጃዎች ወጥተዋል።
ወደ ቀጣዩ መረጃችን ስናልፍ ሱዳን በጦርነቱ ዳፋ አንዳንድ ቤተሰቦች ሳር እየበሉ እንደሆኑ ተሰምቷል። የሱዳን ጦር ሰራዊት ካርቱም ከተማ የሚገኘውን ቤተመንግስት በመቆጣጠር በሁለት ዓመቱ የእርስ በርስ ጦርነት ወሳኝ የተባለውን ድል መቀዳጀቱም ተነግሯል። የሱዳን መንግስታዊ ቴሌቪዥን ጦሩ ቤተመንግስቱን ያስለቀቀው ከፈጥኖ ደራሽ ኃይሉ ወይም አርኤስኤፍ መሆኑን ዛሬ ማለዳ ዘግቧል። ፈጥኖ ደራሽ ኃይሉ ቤተመንግስቱን ጨምሮ የሱዳን በርካታ ሰፈሮችን ለበርካታ ጊዜያት ተቆጣጥሮ ነበር። በሁለቱ የሱዳን ኃይላት መካከል ጦርነቱ ከዛሬ 2 ዓመት ግድም ማለትም ሚያዝያ 7 ቀን 2015 ዓመተ ምህረት ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ በፈጥኖ ደራሹ ኃይል ቁጥጥር ስር ወድቆ ነበር። ይህ ድል ለሱዳን ጦር ሰራዊት ታላቅ እመርታ እንደሆነ ቢገለጽም ፈጥኖ ደራሹ ኃይል የካርቱም ደቡባዊ ክፍልንና በዋና ከተማዋ ተጎራባቿ ኦምዱርማን ከተማ መካከል ያሉ ቦታዎችን አሁንም እንደተቆጣጠረ መሆኑ ተዘግቧል። 2 ዓመት በተጠጋው የሱዳን የእርስ በርስ ጦርነት ከ28000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግቧል። ከ3 ሚሊዮን በላይ ሰዎች መፈናቀላቸውንና ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በህይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ የዜና አገልግሎት ኤኤፍፒ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ስራ ከ80 በመቶ በላይ መጠናቀቁን ሀገራዊ ምክክር ኮሚሽን አስታውቋል። 6000 ተሳታፊዎች የሚጠበቁበት የክልሉ የአጀንዳ ማሰባሰብ በቅርቡ በባህር ዳር ከተማ እንደሚካሄድ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ገልጸዋል። የአማራ ክልል ህዝብም ለሀገራዊ ምክክሩ ዝግጅት አድርጎ እየተጠባበቀ መሆኑንም ተገንዝበናል ብለዋል። በክልሉ የሚንቀሳቀሱ ታጣቂዎችም የሰላም ጥሪውን ተቀብለው በምክክሩ እንዲሳተፉም ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ ከትግራይ ጦርነት የተረፉ ሰዎች በኢትዮጵያና ኤርትራ ባለስልጣናት ላይ በጀርመን የጦር ወንጀል ክስ አቅርበዋል። ክሱን ያቀረቡት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል ባሏቸው 12 ከፍተኛ የኢትዮጵያና የኤርትራ የመንግስት ወታደራዊ ባለስልጣናት ላይ እንደሆኑ ነው የተገለጸው። ክሱ የተዘጋጀው በሌጋል አክሽን ወርልድ ዋይድ እና በዶክተር አና አህሚቼን እንዲሁም በዴቤ ቮይስ እና ፕሊምፕተን ኤልኤልፒ እና በአውሮፓ ህገ መንግስታዊና ሰብአዊ መብቶች ማዕከል ድጋፍ መሆኑ ተገልጿል። የቀረበው ክስ በጀርመን ዓለም አቀፍ ዳኝነት ስልጣን መርህ መሰረት ሲሆን ይህም በውጭ ሀገር የተፈጸሙ ዓለም አቀፍ ወንጀሎች ላይ ክስ ለመመስረት ስለሚያስችል ነው። ሌጋል አክሽን ወርልድ ዋይድ እንደገለጸው ክሱን ያቀረቡት የቀድሞው የሰብአዊ እርዳታ ሰራተኛና የቀድሞው ጊዜያዊ የመንግስት ባለስልጣንን ጨምሮ 8 ከጦርነቱ የተረፉ ሰዎች ናቸው። ድርጅቱ አቤቱታ አቅራቢዎቹ እንደ ሌሎች በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ ማሰቃየትና መራብ የደረሰባቸው ነውና እስካሁን ድረስ ፍትህ የተነፈጉ መሆናቸውንም ገልጿል። አክሎም ከቅሬታ አቅራቢዎቹ መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩና የጀርመን ፌዴራል አቃቢ ሕግ ምርመራ እንዲጀምር ጠይቀዋል ብሏል። እንደ ድርጅቱ ገለጻ ህዳር 2020 በተጀመረው የትግራይ ጦርነት አስገድዶ ማስራብ፣ የሰብአዊ እርዳታ ማገድ፣ ጭፍጨፋ፣ ወሲባዊና ጾታን መሰረት ያደረገ ጥቃት፣ ስቃይና በዘፈቀደ ስርን ጨምሮ አሰቃቂ ድርጊቶች ስለመፈጸማቸው ተከታታይ ክሶች ቀርበውበታል። በአቤቱታው እንደተገለጸው እነዚህ የመብት ጥሰቶች የተፈጸሙት በኢትዮጵያና በኤርትራ ኃይሎች እንዲሁም በተባባሪ ሚሊሻ ቡድኖች በዋናነት በትግራይ ንጹሃን ላይ ነው። ይሁን እንጂ ሌሎች የጦርነቱ ተሳታፊዎችና ከሌሎች ብሔሮች የተውጣጡ ሲቪሎችም ተሳትፈዋል ሲል የጠቀሰው ድርጅቱ በጦርነቱ የሟቾች ቁጥር ከ300 ሺህ እስከ 800 ሺህ እንደሚገመትም በስፋት የተጠቀሰ ምንጭን ዋቢ በማድረግ ገልጿል። በትግራይ ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በፈረንጆቹ 2021 ዓ.ም የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ማስረጃዎችን በመጥቀስ ዓለም አቀፍ የህግ እርምጃ እንዲወሰድ ማሳሰቡም ይታወቃል። ጥቅምት 2023 ዓ.ም ስልጣኑ ከማለቁ በፊት ኮሚሽኑ በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን በእርግጠኝነት ለመወሰን ተጨማሪ ምርመራ እንዲደረግም ጠይቋል። በመጋቢት 2023 ዓ.ም አሜሪካ በትግራይ ተጀምሮና ወደ አማራና አፋር ክልሎች በተስፋፋውና ለ2 ዓመት በዘለቀው ጦርነት በሰብአዊነት ላይ የሚፈጸም ወንጀልና የጦር ወንጀል በትግራይ ክልል ውስጥ እንደተፈጸመም ገልጻለች። ብዙዎቹ እነዚህ ወንጀሎች በዘፈቀደ የተፈጸሙ አይደሉም ወይም የጦርነት ውጤት ብቻ አይደሉም፣ የተሰሉና የታሰቡ ናቸው ሲሉ የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተናግረዋል። በተጨማሪም የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊትና የአማራ ኃይል አባላት ግድያን፣ አስገድዶ መድፈርና ሌሎች የጾታ ጥቃቶችን ጨምሮ በሰብአዊነት ላይ የሚፈጽም ወንጀል ፈጽመዋል ያሉት ብሊንከን የአማራ ኃይሎችን በኃይል በማፈናቀር ወይም በማዛወር በሰብአዊነት ላይ የሚፈጽም ወንጀል ድርጊት አከናውነዋል ብለዋል። አክለውም በምዕራብ ትግራይ የትግራይ ተወላጆችን በመያዝ የዘር ማጽዳት ወንጀል ፈጽመዋል ሲሉም ተናግረዋል። ሌጋል አክሽን ወርልድ ዋይድ የትግራይ ተጎጂዎች
የክስ አቤቱታን ሲያቀርብ ይህ ለሁለተኛው ጊዜ መሆኑንም ገልጿል። የመጀመሪያውን ያቀረበው ከፓን አፍሪካ የህግ ባለሙያዎች ህብረትና ከአፍሪካ የሰብአዊ መብቶች ኮሚሽን ጋር በመተባበር ሲሆን ኢትዮጵያ በአፍሪካ የሰብአዊነትና የህዝብ መብቶች ቻርተር ስር የተጣለባትን ግዴታ እንደ ጣሰችም ገልጿል። ድርጅቱ እንዳመለከተው በጥቅምት 2022 ዓ.ም የአፍሪካ ኮሚሽን ኢትዮጵያ ያለ ፍርድ ቤት ትዕዛዝ ግድያ መፈጸምና ወሲባዊ ጥቃትን ጨምሮ ሁሉንም ጥሰቶች እንድታቆምና በትግራይ ውስጥ ሰብአዊ ተደራሽነትን እንድታረጋግጥም አሳስቧል። በጀርመን የቀረበው አቤቱታ በመጀመሪያ በመስከረም 2024 ዓ.ም ለፌዴራል አቃቤ ሕግ ቢሮ የቀረበ ሲሆን በመጋቢት 20 ቀን 2025 ዓ.ም ተጨማሪ ማስረጃዎች ተጨምረዋል። ድርጅቱ የጀርመን የፌዴራል አቃቤ ሕግ በተፈጸሙ ወንጀሎች ላይ መዋቅራዊ ምርመራ የመክፈት፣ የግለሰብ ምርመራ የማካሄድ፣ የእስር ትዕዛዝ የማውጣትና ተጠያቂዎችን የማስፈጸም አቅም አለው ሲልም ተናግሯል። ወደ ቀጣዩ መረጃችን ስናልፍ በምስራቃዊ ሱዳን በኡም ራኩባ የኢትዮጵያውያን ስደተኞች መጠለያ ትናንት ከቀትር በኋላ የእሳት ቃጠሎ ተነስቶ እንደነበር የትግራይ ቴሌቪዥን ዘግቧል። በቃጠሎው አንድ የ6 ዓመት ህፃን ህይወቱ ሲያልፍ ሌላ የ2 ዓመት ህፃን የመቁሰል አደጋ እንደደረሰበትና ከመጠለያ ውጪ ለሕክምና እንደተወሰደ ዘገባው ጠቅሷል። በቃጠሎ በርካታ ቤቶችና ሌሎች ንብረቶችም ወድመዋል ነው የተባለው። ኡም ራኩባ መጠለያ በሰሜኑ ጦርነት የተሰደዱ በሺዎች የሚቆጠሩ የትግራይ ተወላጆች ተጠልለውም ይገኛሉ። የተባበሩት መንግስታት ድርጅት ኮሚሽነር ዘገባ እስከተጠናቀረበት ጊዜ ድረስ በጉዳዩ ዙሪያ መግለጫ አልሰጠም። ወደ ቀጣዩ መረጃችን ስናልፍ የሐረሪ ክልላዊ መንግስት ካቢኔ የአደጋ ስጋት ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትን ለማቋቋም አደረጃጀቱንና የሀብት አሰባሰብ ስርዓትን ለመወሰን የወጣውን ረቂቅ ደንብ አጽድቋል። ረቂቅ ደንቡ ህዝቡን መሰረት ያደረገ የድጋፍና እንክብካቤ ስርዓትን በመዝረጋት የክልሉ መንግስት በክልሉ ለሚከሰቱ ማህበራዊና ኢኮኖሚያዊ ስጋቶች ምላሽ ለመስጠት ሀብት የማሰባሰብ አቅምን ለማጎልበት፣ የተረጅነት መንፈስን ለማስወገድ፣ የህዝቡን የመረዳዳት ባህል ለማጠናከር እንደሚረዳ ተገልጿል። የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረቱ የክልሉን ማህበረሰብ፣ ሲቪክ ማህበራትን፣ የንግዱን ዘርፍና በጎ ፈቃደኞችን በማስተባበር ለተለያዩ ማህበራዊና ኢኮኖሚያዊ ችግር የተጋለጡ ዜጎችን በዘላቂነት ለመርዳትና ለማቋቋም ያስችላልም ተብሏል። የክልሉ ካቢኔ ይህን ደንብ ያጸደቀው ፌዴራል መንግስቱ አዲስ ለሚቋቋመው የፌዴራል የአደጋ ምላሽ መስጫ ፈንድ ከመንግስትና ከግል ሰራተኞች ደሞዝ መዋጮ እንዲቆረጥ የሚደነግግ አዋጅ ለህዝብ ተወካዮች ምክር ቤት ባቀረበ ማግስት ነው። ወደ ቀጣዩ መረጃችን ስናልፍ የሶማሊያ የውጭ ጉዳይ ሚኒስቴር ሶማሊላንድ የጋዛ ፍልስጤማውያንን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነ የግዛቲቷ ውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን ለአንድ የእስራኤል ቴሌቪዥን መናገራቸውን ጠቅሶ አረበኛው የአልጀዚራ ድረገጽ የሰራውን ዘገባ ማስተባበላቸውን የግዛቲቷ የዜና ምንጮች ዘግበዋል። የሶማሊላንድ የውጭ ጉዳይ ሚኒስትር መንግስታቸው የጋዛ ፍልስጤማውያንን በግዛቲቷ ውስጥ በማስፈር ዙሪያ ከማንም አገር ጋር እንዳልተነጋገረ ገልጸው የአልጀዚራን ዘገባ መሰረተ ቢስና የተዛባ በማለት እንዳጣጣሉትም ዘገባዎቹ ጠቅሰዋል። አልጀዚራ ሶማሊላንድ የአገር እውቅና ለማግኘት ፍልስጤማውያንን በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነና ሆኖም በማናቸውም ጉዳይ ዙሪያ ከሶማሊላንድ ጋር ለመነጋገር የሚፈልግ ማንኛውም አገር በቅድሚያ ሀርጌሳ ውስጥ የዲፕሎማቲክ ውክልና ሊኖረው እንደሚገባም የውጭ ጉዳይ ሚኒስትሩ ተናግረዋል በማለት ነበር የዘገበው። ወደ ቀጣዩ መረጃችን ስናልፍ ነውጠኛው አልሸባብ በሶማሊያ ሂርሸበሌ ፌዴራል ግዛት በአገሪቱ ጦር ሰራዊት ላይ በበርካታ አቅጣጫዎች መጠነ ሰፊና የተቀናጀ ማጥቃት መክፈቱን የአገሪቱ የዜና ምንጮች ዘግበዋል። የሂርሸበሌ ግዛት ዋና ከተማ የሆነችው ጆሃር በተለያዩ አቅጣጫዎች በቡድኑ ተዋጊዎች እንደተከበበችም የዜና ምንጮቹ በመዘገብ ላይ ይገኛሉ። አልሸባብ በግዛቲቷ መጠነ ሰፊ ጥቃት መክፈቱን ተከትሎ ፕሬዚዳንት ሐሰን መሐመድ ሰሞኑን በግዛቲቷ ተገኝተው የሰራዊታቸውን ሞራል ለማነቃቃትም ሙከራ በማድረግ ላይ ይገኛሉ።